እኔ እና እሱ አንድ ላይ ሆነን ስታተረማምሰኝ ነው ከሰው አይደል እንዴ? ምን እንደምታስመስለው በቃ ምንም ችግር ማአምቡል እንዴ ቆይ እንደዚህ ግን ውርዴት ለምንድን ነው ሁልጊዜ ብርቆ ያልሆነው? ሰላም ሰላማችሁ በያላችሁበት ሰዓት አቆጣጠር ለሁላችሁም የኔ ቤተሰቦች በሙሉ ብዝት ይበልላችሁ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ያመጣሁላችሁ ደስ በሚል እናንተ ስትፈልጉት በነበረ መቼ ነው ይሄ ነገር መቶ የምንደሰተው የድሮውን አብርሃም መቼ ነው የምናየው ብላችሁ እንግዲህ ስትጨነቁ እንደነበር ሁላችንም የምናውቀው ነው። የሱ ህመም ሲያስጨንቀን የነበረው በጣም ብዙዎች ነን ማለት ነው። በጣም እየተጨነቅን የነበረው ከኔ ጀምሮ እኔ አብርሃም በራሱ ሲንቀሳቀስ ማየት፣ በራሱ ማድረግ፣ መወሰን፣ መናገር እንዲችል እያልኩኝ በጣም ብዙ ጊዜ ጸልይና ስለት ሁሉ እሳል ነበር ብላችሁ ታምናላችሁ? አሁን ግን እሰጣለሁ ማለት ነው። ደስ ብሎኛል። የልቤ ደርሷል። እግዚአብሔር ይመስገን። ዛሬ በጣም ነው ደስ ያለኝ ማለት ነው። ትናንትና ወዳ ማለት ነው ሱቅ ስጦታ ሲበረከትለት እንግዲህ አይተነዋል። አንደበቱ ተፈቶ ደህና ሆኖ ሲናገር ሲጫወት ምናምን አይተነዋል ማለት ነው። አሁን ግን የበለጠ ከዛ በተሻለ ጤንነት ላይ እንደ ድሮ አብርሃም የሚስቅ የሚጫወት በራሱ የሚወስን አብርሃም መጥቷል ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ። ለእናንተ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። እንግዲህ ዛሬ ላይ እኔ ማነኝ? ማነውስ የሚጫወትብኝ? እኔ እኮ በራሴ መወሰን የምችል ጎበዝ ወንድ ነኝ። ስለዚህ ማንም ሊያዘኝ ወይም ደግሞ ማንም እንዲህ ነው ሊለኝ አይችልም። በራስህ ውሳኔ ጽደቅ፣ ውሳኔን አጽድቅ። ነገር ግን በኋላ የማትጸጸትበትንና ለምን የማትልበትን ነገር ነው መወሰን ብላ ስትለው እህቱ እኔ በውሳኔ መቼም ተጸጽቼ አላቅም፣ የሚጸጽተኝንም ነገር አላደርግም፣ እኔ አብርሃም ነኝ፣ ሁሉንም ነገር አውቃለሁ ብሎ አንደበቱ ተፈቶለት አወራ ማለት ነው። እና ይሄ ኤፋ ተብዬ ይሄ ቡችላ ማለት ነው የ666 ተባባሪ የነበረው የሩታ ቡችላ ዛሬም እንደ ትናንቱ አሁንም ሊያዘው ሲፈልግ ዞር በልልኝ፣ አጠገቤ እንዳላይህ፣ እኔ የምፈልገው ሩታንና ሄርሜን እንጠይቃቸው ነገር አለ። ሲፈጠር እንደነበረ የተፈጠረውን ነገር ሁሉ እኔ አይቻለሁኝ፣ ከቪዲዮዎች ተረድቻለሁኝ። ከዛ በስተጨማሪ ደግሞ ያለውን ነገር እህቴ ቦዜ ነግራኛለች። ስለዚህ እኔ አሁን ላይ አንተን አልፈልግህም፣ ዳኒን ሂድልኝ ስለው ሄዷል፣ አንተም ካጠገቤ ዞር በልልኝ ሲለው እኔ እንደምታውቀው አሁንም ቢሆን ድሮም ለወንድሜ ለአንተ ነው እንጂ የቆምኩት ሌላ ምንም ያደረግኩት የለም ሲለው ማለት ነው። እሱን ንገረኝ አላልኩም፣ ምንም እንድትለኝ እንድትከራከረኝም አልፈልግም፣ ዞር በል ካጠገቤ ብያለሁ፣ ዞር በል ብሎ ዞር አደረገው ማለት ነው። አይ ማፈር እየታባቱ ማለት ነው። እሱ ወደ ራሱ መቼም አይነቃም። ዛሬም ነገም እንዳዘዝኩት እኖራለሁ በሚል ከትናንትና ወዳ የመጣውን ቪዲዮ መልሰው ወስደውታል አይደለ? የወጣውን አይታችኋል። ከሄርሜላ ጋር ሄርሜላ መኪና ውስጥ ሆና ወደ ውስጥ ገብቶ ፕሮግራሙን ተቀብሎ የተሰጠንም ስጦታ ማስታወቂያ ሰርቶ እንደወጣ አይተናል ማለት ነው። ያ ሲሆን ግን ከሄርሜ ጋር ነው የነበረው። ከቤተሰብ ጋር ሄዷል የሚባለውም ወሬና ውሸት ነው። ያለውም ሄርሜ ጋር ነው። ሄርሜ የኔ ጀግና አያችሁ አይደለ? በራሷ መንገድ ቀርጻ ወደ ራሱ እንድመለስ አድርጋ እንደዚህ እንደ በፊቱ ኖርማል እንደሆነ አድርጋ መጣችሁ ማለት ነው። ግን ጨዋ ወልዶ ጨዋ ያሳደጋት ናት እና ግን
ሪያክት ስታደርግ የነበረው ግን አክቷ እሱ ከቤተሰቦቹ ጋር ሄዶ ከቤተሰቦቹ ጋር ድኖ እንደመጣና ቦዜንም ይህን እህት አንቺ ትለያለሽ እያለች አቅፋ ስስማትና በደስታ ሩጣ እሱ ሲመጣ የታቸዋል አይደለ እንዴት ሩጣ እንደተጠመጠመችበት ማለት ነው። ያቺ ምስጥ ግን ተበግራ ዛሬም ከምርጫ ያስገባኛም በማለት የሚመርጠውን እናያለን እያለች ስትፈክርባት ነበር። አሁንም አንቺ ምርጫ ላይ ነሽ፣ ምርጫው ላይ ትቆያለሽ መሰለኝ ሴትዮ። እኔ ግን እንደዚህ ተደስቶ እንደዚህ የድሮውን አብርሃም በራሴ መወስን ነኝ፣ በራሴ መወስን ወንድ ነኝ፣ እኔ ማን ነኝ፣ ማን ነው በእኔ ህይወት የሚወስነው የሚለውን ቃል ለብዙ ጊዜ ስጠብቀው ነበረ። እሱ ቃልም ዛሬ ባፉ ወጥቷል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ አብሽሪ አብርሃም ለምርጫ የሚያቀርብበት እንደ ምርጫ የምንጠቀምበት ወይም የሚመርጥብን ጊዜ የዛኔ በድኑን አብርሃም ይዘሽው ሳለ አልፏል። አሁን አይደለም። ስለዚህ እኔና አንቺ ለምርጫ አንቀርብም። አሁን ወደ ራሱ ስለተመለሰ ህይወታችን ይቀጥላል ትላታለች። እንግዲህ እሱም ለብቻ አድርጎ ሁለታቸውንም የተለያየ ጥያቄ በመጠየቅ የተለያየ መልስ እንደመለሱለት ያችም የራሷን ስታንጸባርቅ እንዴት እንዳሳፈራት ብታዩ ማለት ነው። እንግዲህ ሄርሚ ዛሬም የዋህነትና የደግነቷ አያችሁ ስለነበረው ሁኔታ አይደለም እያወራች የነበረችው ስለሱ ጤንነት ብቻ ነው። አያችሁ ብልሃትነቷን እንድትወደድ ያደረጋት ነገር ይሄ ነው። ከሷ ይልቅ ለሰው ደስታ ስለምትጨነቅ ማለት ነው። አስቡት፣ እሷ ያስደሰታት አሁንም እሱ በህይወቱ ደስተኛ ሆኖ ድሮውን አብርሃም ማየት ነበር። ስላየሁ ደስ ብሎኛል በጣም እንጂ ያለችው። አሁንም ስለ ምርጫ ሩጥ አልገባችም፣ ስለምንም አላለችም ማለት ነው። እችኛዋ ግን ለማስረዳት እየሞከረች ነበረ ማለት ነው። ይዛኔ ከኛ ጋር ሆነህ ጥሩና አሪፍ ጊዜያቶችን በምናሳልፍ ሰዓት እነሱ መጥተው እያስጨነቁህ ስትረስ ውስጥ ነበር ካለችው ማለት ነው። ይቅርታ ማሌሽ፣ እኔ ካንቺ ጋር ምንም አይነት ነገር አላሳለፍኩም። ደስታ ምን መከራ ካንቺ ጋር ያሳለፍኩት ካንቺና ከኤፋ ጋራ ያስታወስኩት ምንም ነገር የለም ማለት ነው። አቤት ውርደት፣ አቤት ውርደት! አያቸው አይደለም የኔ ባል ነው ውዱ ባሌ እያለች እንግዲህ እንደዛ ፈዞ ደንዝዞ ሳለ አቅፋ እየሳመች በድን እየሳመች ማለት ነው። የሞተ ሬሳ በሉት እንግዲህ እየሳመችና እያሽኮረመመች በዛ በደነዘዛፉ ውድሻለሁ ብሎ ሲጠራት እውነት እየመሰላት ራሷን ስሽውድ የኖረች ሴት ናት። አሁንም በአደባባይ ከየት አቅሻለሁ ከአንቺ ጋር ምን አይነት ጊዜ ያሳልፍ ያለው በጭራሽ አላሳለፍኩም ብሎ ሙሉ ለሙሉ ካድ። እንደው አትፈሩ በእውነት እንደው በዘራቸው ማይድረስ ውርደት የሚለው ቃል ማለት ነው። እንግዲህ ለስንት ጊዜ እንደተዋረደች አስቡት። በጣም ነው እየተዋረደች ያለችው ማለት ነው። ተዋረደች አይገልጸውም። በጣም ነው የረከሰችው። ድሮ መረክሳለች። አሁን ዛሬ ግን አላስታውስም በጭራሽ ምንም የማውቀው ጉዳይ የለኝም ሲል ምን እንዳለች ታውቃላችሁ? በባለፈውስ የመጣኸውን አታስታውስም? ከዴቭ ጋር እኮ መተህ ነበረ። ኧረ በፍጹም አላት። በፍጹም የማስታውሰው አንዳችም ነገር የለም። አያችሁ እሷ አሁንም እንደ ትናንቱ እቅፍ ያደርገኛል እና ፍቅሩን ይገልጽልኛል ብላ ስታስብ ከዛው ፊት አዋርዷት ቁጭ ሶኬ ያለች ሶኬ የምትለዋን ቃልና ሶሪ ምናምን የምትለዋን ቃል እንግዲህ በመሀል እያስገባች እንደምትሽኮረመምበት ታውቃላችሁ አይደል? እና ችግር የለውም ኢትስ ኦኬ ያለችው ነበረ። ያፈረ የቀለለ እንደሷ አይነት ሰው እኔ አላውቅም ማለት ነው። የኔ ውድ ሄርምዬ እንግዲህ ኮራ ብላ አሁንም እሷን እንደሚመርጥ ከነቃ በኋላ እኔ ምርጫው እንደሆንኩ ስለምታቂ እሱ እንዲታከም እንዲቀና እሱ እንዲታከምና ወደ ራሱ ህይወት እንዲመለስ አትፈልጊም።
ይሄ ያንቺ ሀሳብ የሆነበት ምክንያት ደግሞ ወደ ራሱ ተመልሶ ሄርሜን እንደሚመርጥ ስለምታቂ ነው እያለቻት ነበረ ማለት ነው። ባለፈው ካስታወሳችሁ ሕክምና ይሄድ ሲባል ደህና ነው፣ ጸበል ይሄድ ሲባል ደህና ነው ስትል የነበረች ሴት ይሄ እንዳይመጣ ብላ ነው ማለት ነው። አሁን ግን እስከ ጭራሹ ምንም የማውቀው ነገር የለም ሲላት አስባችሁታን ውርዴት። እሷ እየኮራችበት በህይወታችን ነው የገባሽው ዘጉ ብለሽ ከህይወታችን ተወጫለሽ ብላ ልብስ አልሰጥም እንዳለች አይታችኋል። ልብሱን አንጪ ልብሱን ወስዳለሁ በምትላ ሰዓት ልብስ አልሰጥም ባሌ ነው የባሌ ልብስ ነው እሱ ራሱ ሲመጣ እኔ ጋ ይኖራል፣ ወደ ልጁ ወደ ቤተሰቡ ይመለሳል እያለች ለምርጫ ቀርባ እንግዲህ እንደ ምርጫ እንደ ስብሰባ ካርድ ምረጡኝ ቅስቀሳ እንደሚደረገው እንደዛ ቅስቀሳ እያደረገች ነበረ ማለት ነው። ነገር ግን አልተሳካላትም። ዛሬ የትናንቱ በሷ ፍላጎት የሚሄደው አብርሃም ሳይሆን ያለው ዛሬ በራሱ መወሰን የሚችለው አብርሃም ነው ያለው። ስለዚህ እንግዲህ ውርደቷን ተከናንባ ወደ ቤቷ ሄዳለች ማለት ነው። ስለዚህ ሰሞኑን እንግዲህ የሄርሜንና የአብርሃምን ጋብቻ አብሮ መኖር እስካሁን አብረው እየኖሩ ነው እና ግን በይፋ ተጋብተው የምናይበት ቀን ያን ያክል ሩቅ አይደለም ማለት ነው። ለሄርሚ እንትኖች ማለት ነው አድናቂዎች፣ ለሷ ተከታዮች ሁላችሁም እንኳን ደስ አላችሁ ላለው እውነትና የዋህነት ሲተባበሩ እንደ ሄርሚ ንግስት ያደርጓቸዋል ማለት ነው። እና ሄርሚ በዚህ ጊዜ እንግዲህ በጣም ደስተኛ ሆና ያለች ልጅ ናት። የኔ እናት እሷ የምታስበው በጣም ጥልቅ የሆነ ነገር ነው። ማርያምን አብርሃም ማለት ትልቅ ልጅ አይደለም አለች። አብርሃም ማለት ትልቅ ልጅ አይደለም፣ ትንሽ ነው። በዚህ እድሜው ብዙ ፈተናዎች እንኳ አሳልፎ ብዙ ትከዛ ብዙ ነገር እያለፈበት ለምን እንደዚህ ሆንኩኝ በዚህ እድሜ ብሎ አያማርም። እሱ በዚህ እድሜው በማይገባው ሰዓት አግብቶ ማግባት በሌለበት ሰዓት አግብቶ በትንሽነቱ ብዙ ፈተናዎችን ያየ ልጅ ነው። ነገር ግን ይሄ ለምን ሆነ እንኳ ብሎ ራሱን አያማረርም። ስለዚህ እሱ ማለት ጀግና ነው። ነገም ዛሬም ወደፊት ነው። እኔ ደግሞ እሱ የሚያደርጋቸው ነገሮች ሁሉ ሳያስከፉን ቀርተው አይደለም። እሱ ወደ ሩታ ከእሷ ጋራና እዛ ከወንድሙ ጋራ ሄዶ በሚያሳልፍ ሰዓት ራሱ እኔ ውስጤ ቢከፋኝ እንኳ አልቻያቸዋት አይደለም አርቃ እንደምታስብና ለሱ እንደምትጨነቅ እኔ ቢከፋኝም እንኳ ለሱ በቀጥታ አልነግረውም። ለራሴ ግን ለምን ብዬ ጠይቃለሁ። ሁልጊዜ ጥያቄ ይሆንብኛል፣ እቀየማለሁ። ግን እሱን አስቀድማለሁ፣ እሱ እንዳይከፋው እሱ እንዳይሰማው እያልኩኝ ምንም እንዳልተሰማኝ ነገር ሆኜ ከእሱ ጋር የምቀጥልበትና ደስተኛ የመሆንበት ለምንድን ነው ይሄ ሪሌሽንሽፓችን እንዳይቀሰቅስ ነው እየጠበቀ እንዲሄድ ነገሮችን ትቼ መልካም ነገሮችን እያየሁኝ እሱን ለማበረታታት ነው ሁሌም ከጎኑ የምቆመው ብላ በብልሃት ትናገር ነበር ማለት ነው። ለዛም ነው የወደዳት እና ያፈቀራት ሄርሜዬ። ዛሬም ነገር እንደዚህ ንጹህ ፍቅርሽንና መውደድሽን ቀጥይበት፣ ሁሌም ያንቺ ነው፣ አሸናፊ ነሽ እልሻለሁ የኔ ቆንጆ፣ በርችልኝ። እናንተም ሰብስክራይብ ላይክ እያደረጋችሁ እስከ መጨረሻው ቪዲዮን ተከታተሉኝ። ነባሮችም በኮሜንት እንዲሁም በርቺ አይዞሽ እያላችሁ እስካሁን አብራችሁን የቆያችሁ አሁንም አብሮነታችሁ ይቀጥላል። አዲሶች ደግሞ ስትገቡ ሰብስክራይብ ላይክ እያደረጋችሁ ተቀላቀሉ። ወዳችኋለሁ። ባይ